ዜና እናሰማለን። በቅድሚያም ርዕሶቹን። በደቡብ ሱዳን ዳግም የተከሰተው ግጭት ከ180 ሺህ በላይ ሰዎችን ከቀያቸው ማፈናቀሉ ተገለጸ። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ከዋና ከተማዋ ጁባ በስተሰሜን በሚገኘው የጆንግሌ ግዛት የተከሰተው ግጭት ከባድ ስጋት ፈጥሯል። በዩናይትድ ስቴትስ ከ600 ሺህ በላይ ሰዎች በክረምት አውሎ ንፋስ ምክንያት የኤሌክትሪክ ኃይል ማጣታቸው ተገለጸ። የበረራ መከታተያ ጣቢያ ፍላይት አዌር እንደዘገበው ከ10 ሺህ በላይ የሚሆኑ ለዛሬ የታቀዱ በረራዎችም በነፋሱ ምክንያት ተሰርዘዋል። በኢራን ወታደራዊ ጣልቃ ገብነት ተመራጭ አይደለም ስትል ፈረንሳይ አስታወቀች። ኢራን በተፈጠረው አለመረጋጋት በ2 ቀናት ውስጥ 30 ሺህ የሚደርሱ ሰዎች ተገድለዋል ተባለ። በዩክሬን ጦርነት እንዲቆም የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ጥሪ አቀረቡ። ጳጳሱ በትናንትናው ዕለትም የሰው ሰራሽ አስተውሎት ቴክኖሎጂ በሰዎች ላይ አደጋ እየደቀነ መሆኑን ገልጸዋል። ዜና በዝርዝር። በደቡብ ሱዳን ዳግም የተከሰተው ግጭት ከ180 ሺህ በላይ ሰዎችን ከቀያቸው ማፈናቀሉ ተገለጸ። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ከዋና ከተማ ጁባ በስተሰሜን በሚገኘው የጆንግሌ ግዛት የተከሰተው ግጭት ከባድ ስጋት መፍጠሩን ገልጿል። እንደ ዓይን እማኞች ገለጻ በርሜል ላይ የተጠመዱ ቦምቦች በዘፈቀደ ጥቅም ላይ ውለዋል። የዜና ምንጭ አዣንስ ፍራንስ ፕሬስ እንደዘገበው በሺህ የሚቆጠሩ ሰላማዊ ሰዎች ቀያቸውን ለቀው ደህንነቱ ወዳልተጠበቀ ቦታ ሸሽተዋል። ዳንኤል ዴንግ የተባለ አንድ የዓይን እማኝ ለዜና ምንጩ እንደተናገረው ባለፈው ሳምንት የተቃዋሚ ኃይሎች በመንግስት ወታደሮች ከተባረሩ በኋላ ወጣቱ በሚኖሩበት ዱክ አውራጃ ከባድ ውጊያ ተካሂዷል። ዴንግ ብዙ ሰዎች ተገድለዋል ሲል ቁጥራቸውን 300 እንደሚጠጋ ተናግሯል። ፕሬዚዳንት ሳልቫኪር ባለፈው መጋቢት የረዥም ጊዜ ተቀናቃኛቸውን ሪክ ማቻርን በቁጥጥር ስር ከዋሉና ማቻር በተለያዩ ወንጀሎች ክስ ከተመሰረተባቸው በኋላ በሁለቱ ዋና ተፋላሚ ኃይሎች መካከል የነበረው የስልጣን መጋራት ስምምነት ሙሉ በሙሉ ፈርሷል። በሁለቱ ፖለቲከኞች መካከል በተደረገው የ5 ዓመት የእርስ በርስ ጦርነትም 400 ሺህ ሰዎች የሞቱ ሲሆን በጎርጎሪያኑ 2018 ዓ.ም በተደረገ የሰላም ስምምነት ነበር ግጭቱ የተቋጨው። በዩናይትድ ስቴትስ ከ600 ሺህ በላይ ሰዎች በክረምት አውሎ ንፋስ ምክንያት የኤሌክትሪክ ኃይል ማጣታቸው ተገለጸ። የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው የኤሌክትሪክ ኃይል መቋረጡ ያጋጠመው ከቴክሳስ ግዛት ወደ ሰሜን ምስራቅ የሀገሪቱ ክፍል ኃይለኛ የክረምት አውሎ ንፋስ በመነሳቱ ነው። በዚህም በዛሬው ዕለት በዩናይትድ ስቴትስ አሜሪካ ከ600 ሺህ በላይ የኤሌክትሪክ ደንበኞች ኃይል ተቋርጦባቸዋል። ይህንንም ፓወር አውትሬጅ .ኮም የተሰኘው የኃይል መከታተያ ድረገጽ አረጋግጧል። የቴኒስ ደቡባዊ ግዛት፣ የቴክሳስ፣ ሚሲሲፒ እና ሉዊዚያና በእያንዳንዱ ግዛት 100 ሺህ በላይ የመኖሪያና የንግድ ቤት ደንበኞች የኤሌክትሪክ ኃይል አላገኙም ነበር። አውሎ ንፋሱ የተነሳው በአካባቢው በረዶ የቀላቀለ ዝናብ ከጣለ በኋላ ነው። የበረራ መከታተያ ጣቢያ ፍላይት አዌር እንደዘገበው ቅዳሜ ዕለት ከ14 ሺህ በላይ የሚሆኑ በረራዎች በዚሁ አውሎ ንፋስ ምክንያት ተሰርዘዋል። ከነዚህም መካከል ከ10 ሺህ በላይ የሚሆኑት በረራዎች ለዛሬ እሁድ የታቀዱ ነበሩ። አሜሪካውያን እስከዛሬ ከገጠማቸው የክረምት የአየር ሁኔታ አስከፊ ነው በተባለው በዚህ የክረምት አውሎ ንፋስ ከ180 ሚሊዮን በላይ አሜሪካውያን በተጠንቀቅ ላይ መሆናቸውንም ኤንቢሲ የተሰኘው የሀገሪቱ የመገናኛ ብዙሃን ዘግቧል። ኒውዮርክና ቴክሳስን ጨምሮ ለአውሎ ንፋሱ ተጋላጭ ናቸው የተባሉ 18 ግዛቶች የአስቸኳይ ጊዜ ለማወጅ መገደዳቸውንም ዘገባው አመልክቷል። የሀገሪቱ የሜትሮሎጂ አገልግሎት እንዳለው አውሎ ንፋሱ በሳምንቱ መጨረሻ ከደቡብ ምዕራብ ኒው ሜክሲኮ እስከ ሰሜን ምስራቅ ማይን ድረስ በግምት 3000 ኪሎ ሜትር ርቀት ሊሸፍን ይችላል። ኢራን በተፈጠረው አለመረጋጋት በ2 ቀናት ውስጥ 30 ሺህ የሚደርሱ ሰዎች ተገድለዋል ተባለ። ኢራንን ለሳምንታት ባናወጠው አለመረጋጋት የሟቾች ቁጥር ከ30 ሺህ በላይ ሊሆን እንደሚችል ታይም መጽሔትን ጠቅሶ የጀርመኑ የዜና ወኪል ዲፔ ዘግቧል። እስከ 30 ሺህ የሚደርሱ ሰዎች በጎርጎሪያኑ
ጥር 8 እና 9 ብቻ በኢራን የጸጥታ ኃይሎች ተገድለው ሊሆን ይችላል ሲል የአሜሪካው የዜና ወኪል ዛሬ እሁድ 2 የአካባቢውን ከፍተኛ የጤና ባለስልጣናት በመጥቀስ ዘግቧል። እንደ ዘገባው በእነዚያ ቀናት የሟቾች ቁጥር በመብዛቱ ከአምቡላንስ ይልቅ ከፊል ተጎታች መኪኖች ጥቅም ላይ ውለዋል። የኢራን ባለስልጣናት በተቃውሞ ሽፋን በተቃዋሚዎች ላይ ከፍተኛ እርምጃ ወስደዋል። የመብት ቡድኖች በተቃውሞ በርካታ ሺህ ሰዎች መሞታቸውንም ገልጸዋል። በኖርዌይ የሚገኘው የኢራን ሰብአዊ መብቶች ድርጅት የሟቾች ቁጥር ከ25 ሺህ በላይ ሊሆን እንደሚችል ትናንት ቅዳሜ አመልክቶ ነበር። የኢራን የጸጥታ ኃይሎች አለመረጋጋቱን በኃይል ለመደፍለቅ በሺዎች የሚቆጠሩ ሰዎች መግደላቸውን ተከትሎም የአሜሪካ ወታደራዊ እርምጃ ለመውሰድ እንደምትገደድ ስትገልጽ መቆየቷ ይታወቃል። ይህ ዶይቼ ቬለ ነው። ይህ በእንዲህ እንዳለ ኢራን ወታደራዊ ጣልቃ ገብነት ተመራጭ አይደለም ስትል ፈረንሳይ አስታውቃለች። የፈረንሳይ የጦር ኃይል ሚኒስትር አሊስ ፎር ዛሬ እሁድ እንደተናገሩት በሺዎች የሚቆጠሩ ሰዎች የተገደሉበትን የኢራን ተቃውሞ ወታደራዊ ጣልቃ ገብነት ማድረግ ፈረንሳይ የምትመርጠው አማራጭ አይደለም። አሊስ ፎር ለግራንድ ሬኒ በተባለ ፖለቲካዊ ዘገባ ላይ እንደገለጹት የኢራንን ሕዝብ በቻልነው መንገድ መደገፍ አለብን ብዬ አስባለሁ ብለዋል። ነገር ግን የወታደራዊ ጣልቃ ገብነት ለፈረንሳይ ተመራጭ አይደለም ሲሉም ገልጸዋል። ከዚህ ስርዓት ራስን ማላቀቅ ያለበት የኢራን ሕዝብ ነው በማለትም አክለዋል። ባለስልጣናቱ ጥር 8 ቀን በሀገሪቱ ውስጥ በተካሄዱ ዋና ዋና ተቃውሞዎች ምክንያትም የእንቅስቃሴ ገደብ ከጣሉ ወዲህ ከ90 ሚሊዮን በላይ የኢራን ሕዝብ ኢንተርኔት ተቋርጦበታል። ሚኒስትሯ የኢንተርኔት መዘጋቱ የኢራን መንግስት በህዝቡ ላይ የፈጸመውን ጅምላ ወንጀል ለመመዝገብ ከባድ እንዳደረገውም አሳስበዋል። በዩክሬን ጦርነት እንዲቆም የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ጥሪ ያቀረቡ 14ተኛው የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሊዮ እንደገለጹት ዩክሬን ውስጥ የሚካሄደው ጦርነት በሰላማዊ ሰዎች ላይ ስቃይ እንዲጨምር አድርጓል። በመሆኑም የሰላማዊ ሰዎችን ስቃይ ለመቀነስ ጦርነቱ እንዲቆም ጥሪ ማቅረባቸውን ሮይተርስ የዜና ምንጭ ዘግቧል። በዩክሬን ላይ የሚሰነዘሩ የሩሲያ ጥቃቶች በሀገሪቱ ውስጥ ያሉ ሰላማዊ ሰዎችን ለከፋ የክረምት ቅዝቃዜ እያጋለጠ ነው ያሉት ርዕሰ ሊቃነ ጳጳሱ የተራዘመው ጦርነት በሰላማዊ ሰዎች ላይ የሚያደርሰውን ከባድ ጉዳት እየጨመረ እንዲመጣ በማድረግ ከባድ አንድምታ አለው ሲሉም ገልጸዋል። በየሳምንቱ በሚያቀርቡት አንጌሊዮስ በሚባለው የቤተ ክርስቲያኗ ጸሎት ላይ እንደገለጹት ይህንን ጦርነት ለማስቆም ሁሉም ሰው ጥረቱን እንዲያጠናክር አሳስባለሁ ሲሉ ገልጸዋል። ጳጳሱ በትናንትናው ዕለትም የሰው ሰራሽ አስተውሎት ቴክኖሎጂ በሰዎች ላይ አደጋ እየደቀነ መሆኑን ገልጸዋል። የዓለም የማህበራዊ ግንኙነት ቀንን ምክንያት በማድረግ ጳጳሱ ባስተላለፉት መልእክት የሰው ሰራሽ አስተውሎት መዋቅሮች የሰሯቸውን ሰዎች የዓለም እይታ የሚያንጸባርቁና በሚሰጡት መረጃ ውስጥ አድሎና የሀሳብ መዛባትን በማካተት በዓለም ላይ ያስተሳሰብ መዛነፎችን ሊቀርጹ ይችላሉ ሲሉም ስጋታቸውን ገልጸዋል። ይህ ዶይቼ ቬለ